ፊታችሁን መፈተግ አቁሙ። ያ የተሳሳተ መንገድ ነው። እኔ የማሳያችሁን ስቴፕስ በትክክል ለማድረግ ተዘጋጁ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። አሁን የምናደርገው ምንድነው? በሰውነታችን ውስጥ ያለውን የሊምፍ ፍሳሽ ቶክሲን የሆኑ ነገሮች ወይም ደግሞ አላስፈላጊ የሆኑ ፍሳሾችን ማስወገድ ነው። ሊምፋቲክ ድሬኔጅ ፓምፕ ሜተድ ይባላል። ይህ ቴክኒክ የፊት እብጠት፣ እዚህ አካባቢ ያለ የጆላይን ቴንሽን፣ የአይን ስር እብጠትና ጥቁረትን ይቀንሳል። በተጨማሪም ከአገጭ ስር ያለ ውፍረትን ያጠፋል ማለት ነው። አንድ 5 ስቴፕ አሳያችኋለሁ። ከኔ ጋራ ለማሳጅ ለማድረግ ተዘጋጁ። ኦይል ያስፈልጋችኋል። የመጀመሪያው ስቴፖች ግን ኦይል ያስፈልጋችሁም። ከምንድነው የምንጀምረው? አንገታችንን ከመክፈት። አንገታችንን መክፈት የመጀመሪያ ስቴፕ መሆን ያለበት። ይሄንን ስቴፕ መዝለል የለባችሁም። እንዴት ነው የምንከፍተው? ጣቶቻችንን እናዘጋጃለን። ከዛ ይሄ ኮላር ቦን አለን አይደል? እዚህ ጋር እሱን በጣቶቻችን እንደዚህ እናሳርፍና ጫን ትሉትና ማለት ነው። ትከሻችሁን ወደ ላይ ከፍ፣ ከዛ ዝቅ፣ ትከሻችሁን ወደ ላይ ከፍ፣ ከዛ ዝቅ። ይሄ አንገታችን ይከፈታል። ይሄን በምናደርግበት ሰዓት እዚህ አካባቢ የተጠራቀመ ፍሉድ መወገድ ይጀምራል። አንገታችሁ ካልተከፈተ ፍሉዶች ቤትን በኩል ሊያልፉ አይችሉም። ስለዚህ ይሄ ስቴፕ በጣም ኢምፖርታንት ነው። 10 ጊዜ እንደሱ ታደርጋላችሁ። ሁለተኛው ስቴፕ ደግሞ አሁንም ጣታችሁን ታዘጋጁና ከጆሮአችሁ እዚህ ጋር ማለት ነው አጥንት አለች አይደለ? እሷን ጫን ትሏታላችሁ በሁለት ጣታችሁ። ከዛ ቀስ ብላችሁ አንገታችሁን ከፍ ጆሮአችሁ ድረስ፣ ከዛ ቀስ ብላችሁ ዝቅ። ይሄንንም 10 ጊዜ ነው እንደዚህ የምታደርጉት። ይሄንን የምናደርገው ለምንድነው? አንደኛ ሊምፍ ኖዶች ይነቃቃሉ። ሊምፍ ኖድ ማለት በሰውነታችን ውስጥ ያሉ መከላከያ ናቸው። ለምሳሌ ቶክሲን ነገሮችና እብጠት ካለብን እነሱን የሚያስወግዱልን የሚረዱ ናቸው ለማስወገድ። ሌላው ደግሞ እዚህ ጃው ላይን አካባቢ ያለ ቴንሽንን ይቀንሳል። ሶስተኛው ስቴፕ ደግሞ ጣታችሁን እንደዚህ ታደርጉና ካገጫችሁ ስር እንደዚህ ከሴንተር ጀምራችሁ ቀስ እያላችሁ እስከ ጆሮአችሁ ጫፍ ድረስ ማሳጅ ታደርጋላችሁ። ስንት ጊዜ? 5 እስከ 10 ጊዜ። ከቻላችሁ 10 ጊዜ አድርጉት። ይህን ስታደርጉ ከአገጫችሁ ስር ትርፍ ስጋ አይኖራችሁም። ሌላው ደግሞ እዚህ አካባቢ የተጠራቀሙ ፍሉዶች ይወገዳሉ። ከዛ ይሄ የጃው ላይናችሁ መስመር ደግሞ ጥሩ ይዞታ ላይ የሆነ ይሄዳል። አራተኛው ስቴፕ ደግሞ የሚሆነው እዚህ ጉንጫችን አካባቢ የተጠራቀመ ፍሳሽን ማስወገድ ነው። ስለዚህ ምንድነው የምናደርገው? እነዚህን ጣቶች በመጠቀም ከአፍንጫችሁ ጎን ያለውን ትጀምሩና ይሄ ቺክ ቦናችሁ አለ አይደል? በሱ መስመር ልክ ነው የምትሄዱት። የት ድረስ? ጆሮአችሁ ጫፍ ድረስ። ከዛ እንደዚህ ያድርጋችሁ እስከ ኮላር ቦናችሁ ድረስ ትወርዳላችሁ። ይሄንንም 10 ጊዜ አድርጉት። ትክክለኛ ነገር ልንገራችሁ፣ ምን ጊዜ ማሳጅ ስታደርጉ ከታች ወደ ላይ ነው የምትሄዱት፣ ወይም ደግሞ ወደ ጎን ከሆነ ከዚህ ጀምራችሁ ወደ ጎን እንደዚህ ሄዳችሁ ወደ ታች ነው እንጂ የምትወርዱት። ፊታችሁ ማሳጅ ለማድረግ ወደ ታች በፍጹም አታደርጉም። ይሄ በጣም የተሳሳተ መንገድ ነው። ፊታችሁን፣ ቆዳችሁን ታበላሻላችሁ። አምስተኛውና የመጨረሻው ስቴፕ ደግሞ ምንድነው? አሁንም ጣታችሁን ትጠቀማላችሁ። ከአይናችን ስር ያለው አለ አይደለ? በቀስታ እዚች ጋር ያለችው ቆዳችን ከሁሉም ፓርት ስስ ናት። ስለዚህ በጣም ቀስ ብላችሁ ኦይል ማድረግ ይጠበቅባችኋል። እንደዚህ አድርጋችሁ ከዛስ እንደዚህ ትወርዱና አንገታችሁ እንደዚህ ወደ ታች ትወርዳላችሁ። ይሄ ከአይናችሁ ስር ያለን እብጠት፣ ጥቁረት ይቀንሳል። እኔ ፊቴ ላይ ኦይል ቅድም ስላደረኩኝ ማድረግ አያስፈልገኝም፣ ምክንያቱም በደንብ ይንሸራተታል። አያችሁት? ኦይል ስላደረኩኝ። እናንተ ኦይል ተጠቀሙ። የተጠቀምኩት ሆሆባ ኦይልን ነው። ይሄንን ጠዋት ብታደርጉት በጣም አሪፍ ነው፣ ምክንያቱም የፊት እብጠት እንዲቀንስላችሁ የምትፈልጉ ከሆነ። ግን ማታም ብታደርጉት ምንም አይደለም። ጠዋት የምታደርጉት ከሆነ ግን የምትጠቀሙት ኦይል በጣም ወሳኝነት አለው። ሆሆባ ኦይል ቀንም ማታ መጠቀም ስለምትችሉ ችግር የለውም። ሌሎች ኦይሎች ግን
ቀን ተጠቅማችሁ ከቤታችሁ ውጪ ፀሐይ ላይ ምናምን መውጣት አትችሉም። ስለዚህ የምትጠቀሙትን ኦይል በትክክል ማወቅ አለባችሁ። የቀን የማታ የትኛው ነው የሚለውን በደንብ ማወቅ አለባችሁ። አንድ እውነት ልንገራችሁ፣ የፊታችሁን ገጽታም ሆነ ቆዳችሁን ጤንነት ለመጠበቅ ብዙ ፕሮዳክቶች አያስፈልጋችሁም። ሁሉ ነገር እናንተው ጋር አለ። ማሳጅ ትልቅ ለውጥ ቆዳ ላይ ፊት ላይ ያመጣል። ይህን ቪዲዮ ስለሚጠቅማችሁ ሴቭ አድርጉት። በሌላ ቪዲዮ ደግሞ ሌላ ነገር ይዤላችሁ እመጣለሁ። ባይ